በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ መታወቂያው ምሕረት የሆነ የኃጢአተኞች ወዳጅ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ አትግደል የሚል ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 13 አባትህንና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ እንዲረዝም አትግደል። ሁሉን የያዘ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ምስጋናህን አመስግነን፣ ክብርህን አልቀን፣ ታላቅነትህን ተናግረን፣ ቸርነትህን ሰብከን፣ ይቅርታህን አስተንትነን አንዘልቀውምና በሚገባህ ክብር መጠን እግዚአብሔር አምላካችን ሆይ እናመሰግንሃለን። ምሕረትህ ብዙ ስለሆነ የሥልጣን በትርህ ስለማይሰበር እያበራ ከፊት እየቀደምክ የመኖር ፈቃድን ዛሬን የማየት ዕድልን ስለሰጠህን ከልብ እናመሰግንሃለን። የተናገርከው የሚሆንልህ፣ ተስፋህ የሚሰምርልህ፣ የወደድከውን በልደት የምታመጣ የወደድከውንም በሞት የምትጠራ የሕይወት አስጀማሪ የሕይወት አስፈጻሚ እግዚአብሔር በእውነት እናመሰግንሃለን። ዛሬም አልደከመህም፣ ዛሬም አልተሸነፍክም፣ ዛሬም ከሥልጣንህ ገለል አልተደረክም። አንተ ለዘለዓለም መሐሪ፣ አንተ ለዘለዓለም ሰሪ፣ አንተ ለዘለዓለም ከዋኝ አምላክ ነህና በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ብዙ ዘመን በማጽናናትህ ልባችንን ስለደገፍክ በተስፋም ስለመራህን ዛሬን ለማየት ነገን ለመድፈርም አቅም ስለሆንከን ከልብ እናመሰግንሃለን። ይህ ጊዜ የአንተ ስጦታ ነው፣ በበጎነታችን ያገኘነው ቀን አይደለም። ድምፅህን ስለምንሰማበትም ይህ ዕለት ዕለተ ወርቅ ነው። እግዚአብሔር የዘላለም አምላክ ሆይ ቀኑን ስላወረሰን ቸርነትህ ምስጋና እናቀርብልሃለን። እኔን ባሪያህንና በፊት ያሉትን እነዚህን ባሪያዎችህን ሁሉ ይቅር እንድትለን ሕሊናችንን፣ አንደበታችንን፣ ተግባራችንን ሁሉ በክቡር ደምህ እንድታነጻለን አቤቱ እንማልድሃለን። ቸር ጌታ እግዚአብሔር ሆይ በዋጋ የገዛኸው የሰው ልጅ በርካሽ ሲወድቅ በመልክህ የፈጠርከው የሰው ልጅ ወጥቶ መግባት ሲያቅተው ሰው በሰው ላይ የሕይወት አለቃ ለመሆን ሲከጅል አቤቱ አንተ በቸርነትህ በታላቅነትህ እንድትነሳ እንማልድሃለን። ስለሚፈሰው ደም ሁሉ ይቅርታ እንድታደርግልን የትላንቱን ሂሳብ ያላወራረድን በዕዳ ላይ ዕዳ የምንጨምር ምስኪን ሕዝቦች ሆነናልና አቤቱ ጌታችን ሆይ ይቅርታህና ቸርነትህ እንዲያገኘን እንማልድሃለን። እንደ ቸርነትህ ምድሪቱ ሕፃናት ቦርቀው የሚያድጉባት፣ ወጣቶች ጎበዞችም ተድረው ፍሬ የሚያፈሩባት፣ ጎልማሶች የሚያቅዱባት፣ ራእያቸውን የሚከውኑባት፣ ሽማግሌዎች የሚጦሩባት፣ መርቀውም የሚያልፉባት ምድር እንድትሆን ስለ ሀገራችን ስለ ኢትዮጵያ አቤቱ በጽኑ እንማልድሃለን። የሁሉ አምላክ እግዚአብሔር ሆይ እንደ ቸርነትህ
እንደ ምሕረትህ ታላቅነት ለዓለም ሁሉ ሰላምን እንድትልክልን የሰው ልብ፣ የሰው ቤት፣ የሰው መንደር፣ ሀገርና ቀየው ሁሉ ደግሞ በሰላምህ እንዲባረክ አቤቱ እንማልድሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ሁሉ በቸርነትህ እንድታስብልን ጸጋህ ምሕረትህም ከእነርሱ ጋር እንዲሆን አቤቱ ደጅ እንጠናሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ አትግደል የሚል ነው። 10ቱ ትእዛዛት የእግዚአብሔር ሕገ መንግሥት ነው። 10ቱ ትእዛዛት ሰው ከእግዚአብሔር ጋር፣ ሰው ከሰው ጋር ያለውን ኑሮ የሚያሰማምር ነው። 10ቱ ትእዛዛት የፍቅር ሕግ ነው። የፍቅር ክፍሉም 2 ነው። እግዚአብሔርን መውደድ፣ ባልንጀራን እንደ ራስ መውደድ ተብሎ ይተረጎማል። ባልንጀራችንን መውደድ የሕይወቱ ጠባቂ መሆን ከእግዚአብሔር የተሰጠን አደራ ነው። በዚህ ዓለም ላይ ያለው ኑሮ የሚሟላው እኔ ለገሌ እገሌ ለእኔ መኖር ሲችል ነው። የእግዚአብሔርን ትእዛዛት ፈጽመን የምንባረከውም ለሌሎች መኖር ስንጀምር ነው። ስለዚህም የወንድማችን የክብሩ፣ የንብረቱ፣ የስሙ፣ የዝናው ከዚህ ሁሉ በላይ የሕይወቱ ጠባቂዎች እንደሆንን ማመን አለብን። አትግደል። ይህንን ዘመን ስናየው ግድያ የበረከተበት ዘመን ነው። የሰው ሕይወት ውድ መሆኑን ዕለት ዕለት ለራሳችን መንገር አለብን። እኔ ውድ ነኝ፣ ወንድሜ ጎረቤቴም ውድ ነው። እኔ በእኔ ላይ ካለኝ ዓላማ ይልቅ እግዚአብሔር በእኔ ላይ ያለው ዓላማ ይበልጣል ብለን ለራሳችን መንገር አለብን። ይህንን ዘመን ስናየው የሰው ሕይወት ከቁሳቁስ እየወረደ ነው ያለው። በተለያዩ ዓለማት ላይ $1 ለማግኘት ሰው ይገላሉ። ለነኚህ ገዳዮች $1 እና ከሰው ሕይወት $1 ይበልጥባቸዋል። በሀገራችንም ከሰው ሕይወት የዶሮ ዋጋ እየበለጠ ነው ያለው። በየስፍራው ሕንፃ ሥላሴ የሆነው የሰው ልጅ እየወደቀ ነው ያለው። ከሚዘንበው ዝናብ በላይ በሀገራችን የሚዘንበው ደም ይበዛል፣ የሚፈሰው ደም ይበዛል። ከሚፈርሱት ሕንፃዎች በላይ የሚፈርሰው ሰው ይበዛል። በአንዳንድ ሀገራት ለአንድ ዜጋቸው የሚሰጡትን ክብረት እኛ በሕልማችን እንኳ አላገኘነውም። የሰው ሕይወት ርካሽ በሆነባት ምድር ላይ ነው ያለነው። ሀገር የምንለው የእያንዳንዳችን ድምር ነው።
አትግደል የሚለው ትእዛዝ የገደለን ብቻ አይደለም፣ የሚያዳምቀውን የሕይወትን ዋጋ አሳንሶ የሚያየውንም የሚቀጣ ትእዛዝ ነው። ደም ሀገርን እስረኛ ያደርጋል። የሚሞቱት የሞቱ እንዳይመስላችሁ፣ በመንበረ ሥላሴ እየተፋረዱና ያሉት የሚሞቱት ዝም ያሉ እንዳይመስላችሁ፣ ደማቸው ፍረድልኝ እያለ በሥላሴ መንበር ይጮሃል። ደም ሀገርን ያስራል። ደም የትውልድን አእምሮ ጨለማ ያደርጋል። ደም ቤተ ክርስቲያንን ለወቀሳ ለከሰሳ ይዳርጋታል። ደም የመሪዎችን ዕድሜ ፍጻሜያቸው እንዳያምር ዕድሜያቸው እንዲያጥር ያደርጋል። ደም ቤተሰብን ያውካል። ያልበደሉ ልጆችን ስደተኛ አገር አልባ ያደርጋል። ደም ተቅበዝባዥ ያደርጋል። ሰው ሁሉ የማይረዳው ነገር ገሎ መኖር አለመኖሩን ነው። ገለን ልንኖር አንችልም። ምድራዊው ሕግ በነፃ ቢለቀን ሕሊና ግን አይለቀንም። አትግደል የሚለው ትእዛዝ ዛሬ በቤተ ክርስቲያን አደባባይ በብርቱ ሊሰበክ ይገባዋል። ሰዎች በሰላም ተኝተው መኝታቸው ላይ ያልቃሉ። ሊነግዱ ወጥተው ሬሳቸው ይመለሳል። የሚዋቀስ የሚከራከር ለምን የሚል የለም። መጋደል በሀገራችን ስራ ከሆነ ሰንብቷል። ለስራ የሚሰንፈው ለመግደል ጎበዝ ነው። ይሄ ብቻ አይደለም፣ ገዳይን ማወደስ እየበዛ ነው ያለው። ከሚገለው ገዳዩን የሚያወድሰው ብዙ ነው። በኢትዮጵያ ያለው ክርስትና መግደልን የማይጸየፍ መሆኑ በአረመኔነት የተቀመመ መሆኑ የሚያሳዝን ነው። ብዙ ታሪካችንን ስናየው የጦርነት የመጋደል ታሪክ ነው ያለን። በክርስቶስ ክርስቲያን የሆነ ክርስቶስ ለዓለም ሁሉ እንደሞተ የሚያምን አንድ ምዕመን ለመግደል ልቡ ከጨከነ አረሚ ሆኗል። በእግዚአብሔር ማመኑም ጥርጣሬ ውስጥ ይገባል። በሀገራችን ያለው ክርስትና መግደልን የሚጸየፍ እየሆነ አይደለም። ያለነው መጋደል በበዛበት ምድርና መጋደል በበዛበት ዘመን ላይ ነው። ሌላው ሲሞት እኔ ቀራለሁ ብሎ ማሰብ ተገቢ አይደለም። ያኛው በአካል ሲሞት እኛ በህሊና እንሞታለን። እርሱ ሞቶ አርፏል። የቆመው ግን እያሰበ ብዙ ጊዜ ይሞታል። የሰዎች ህይወት ህይወታችን ነው። ይሄ ብቻ አይደለም። የሰው አንገት አንድ ነው። እዚያ ሩቅ ሀገር ሩቅ አህጉር የሚሞተው ሰው የኔ ሞት ነው ብለን ማሰብ አለብን። የእግዚአብሔር ቃል ታላቁ አዋጅ በዘመናት የሚያስተጋባው የሚያስገመግመው ነጋሪት አትግደል የሚል ነው። ሰው በፈቃዱ ወደዚህ ምድር የመጣ አይደለም። ሰውን ስንገድለው ፈቃደ ሥላሴን እየተቃወምን ነው።
ሰውን በምድር ላይ የዘራው ያፈራልኛል ብሎ የሚጠብቀው ታላቁ ገበሬ እግዚአብሔር አብ ነው። ያልዘራውን የሚሰበስብ እንደሌለ ሁሉ ቢሰበስብም ወንጀል እንደሆነ ሁሉ ያልፈጠረውን መግደል የተፈቀደ አይደለም። ወንጀል ነው፣ ኃጢአት ነው፣ የህሊና ዕዳ ነው፣ የመንፈስ እስር ቤት ነው። የሰው ልጅ በምድር ላይ እንዲኖር የተፈቀደለት ዕድሜ ጥቂት ነው። ዕድሜ ከሺህ ጎረቤት እየወረደ 120 ደረሰ። ከ120 እየወረደ 80 ገባ። ዛሬ የምናየው ትውልድ 60 እና 50 ከቆየም በእውነት ዕጣ ነው። ሎቶሪ እንደወጣለት ነው የሚቆጠረው። እችኑም ዕድሜ መቅጨት፣ በእርቦ የተሰፈረችውን ዕድሜ እርሷን ማሟጠጥ በእውነት ተገቢ አይደለም። ሞትን ባናግዘውም እርሱ አልሰነፈም። ሞትን ባንራዳውም መውሰዱን አላቆመም። የሞት ሰረገላ ነዳጅ አይፈልግ። የሞት ሰረገላ ሳር አይፈልግ። የሞት ሰረገላ የማይደክመው ነው። እግዚአብሔር እያንዳንዱ ሰው የሚኖርበትን ቦታውን ወስኗል። እያንዳንዱ ሰው የሚኖርበትን ዕድሜውን ሰፍሯል። መግደል የተፈቀደለትን ጊዜ መንጠቅ ነው። አንተ እግዚአብሔር ነኝ ብለህ ዘመን ፈቅደህለታል፣ እኔ ግን ነጥቄዋለሁ እንደማለት ነው። ወንድሙን የማትረባ ደንቆሮ ብሎ የሰደበ የገሃነመ እሳት ፍርድ ይገባዋል ይላል። የወንድሙን ስም ያጠፋ የገሃነም ፍርድ የሚገባው ከሆነ የወንድሙን ሕይወት ያጠፋ ዕዳው ከፍ ያለ ነው። ሰው በራሱም ሆነ በሌሎች ላይ ምንም ስልጣን የለውም። በራሱም ሕይወት ስልጣን የለውም። ሰው ራሱንም ማጥፋት አይችልም። በሌሎች ሕይወት ላይም ስልጣን የለውም። ሌሎችንም ማጥፋት አይችልም። አንድን ሰው ስንገድለው የእግዚአብሔርን አጀንዳ ለመግደል ነው ሙከራ ያደረግነው። ይልቁንም የኛ ባልሆነች ምድር ላይ ነው የቆመው። ምድርና ሞላው የእግዚአብሔር ነው የሚለው። ገዳይነት ምድርና ሞላው የእኔ ነው ብሎ እንደማሰብ ነው። በሀገራችን ብዙ የግድያ ታሪኮችን ጠግበናል። የቀለም አብዮት እየሰየምን ስንቱን ጎዳና አስቀርተነዋል። ሬሳው እንዳይነሳ ከልክለናል። በደሙ ምንጥስ ይፋፋም ብለን ጽፈናል። መቀጣጫ እንዲሆን ብለን በድኑ እስኪበላሽ ድረስ ጥበቃ አድርገናል። ገለን እንኳ የማንረካ ህዝቦች ሆነናል። ለሞተበት ጥይት አስከፍለናል። እስከ ዛሬ ጥቁር ልብሳቸውን ያላወለቁ ብዙ እናቶች አሉ። እስከ ዛሬ ድረስ ስቀው የማያውቁ ብዙ እናቶች አሉ። የብዙዎችን ደስታ በግድያ ታሪካችን አጨልመነዋል። ስንቱ ትዳር ፈርሷል። ስንት ልጆች አላሳዳጊ ቀርተዋል። ሰውን ታሪክ ቢያስተምረው ኖሮ እኛ እንማር ነበረ። ዛሬም ግን ትኩስ ገዳዮች ሆነን እርስ በርስ እንጨራረሳለን።
ያልሰራነውን የራሳችን ያልሆነውን ሕንፃ ስናፈርስ እንዴት አንደነግጥም? መግደል ያልሰሩትን የራስ ያልሆነን ሕንፃ ሥላሴን ሕንፃ እግዚአብሔርን ማፍረስ ነው። ሰው ለሰው ጠባቂው ነው። እኔ ለወንድሜ ጠባቂ ሁኜ ተሹሜያለሁ። እኔ የወንድሜ የሕይወቱ ጠባቂው ነኝ። ወንድሜ አደራዬ ነው። ይህንን ነው ሁል ጊዜ ልናስብ የሚገባን። ለልጆቻችን መንገር ያለብን ይህንን ነው። ይሄ ብቻ አይደለም። አንድ እጅ የሰራን የአንድ እጅ ፍጡራን ነን። አንድ አባት ያለን እርሱም ስሙ እግዚአብሔር ነው። መጋደል ወንድማማችነትን መሻር ነው። መጋደል አንድ አባታችን የሆነውን እግዚአብሔርን ልቡን መስበር ነው። አትግደል ስድስተኛው ትእዛዝ ነው። ከ10ቱ ትእዛዛት ተርታ ስድስተኛው አትግደል የሚል ነው። የሰው ልጅ የተፈጠረው በስድስተኛው ቀን ነው። በስድስተኛው ቀን ሕይወት ያገኘውን ሰውን በስድስተኛው ትእዛዝ አትግደል ተባለ። ለሰው ልጅ እንኳንም ሞትን ልንመኝ ያነሰ ደግነትን ልንፈጽም አልተፈቀደም። ለሰው ልጅ እንኳን ክፉ ልናደርግ መልካምነትን ማሳነስም አልተፈቀደም። ምክንያቱም ለእግዚአብሔር ያለንን ፍቅር የምንገልጥበት አደባባይ ነው። የእግዚአብሔር ትእዛዛት ከሰው ጋር የተገናኙ ናቸው። በመጨረሻው ቀን ወደ ታላቁ ርስት የምንገባው ወደ እኔ ኑ የምንባለው እናንተ አባቴ ብሩካን የምንባለው ወደ ዘላለም ደስታ ግቡ የምንባለው ብራብ አብልታችሁኛል በሚለው በሰው ምክንያት ነው። ጎረቤታችን መጽደቂያችን ነው። ሰው መጽደቂያችን ነው። ሰው በረከታችን ነው። ሰውን ወደ ዓለም ማምጣት ያላቆመው እግዚአብሔር እርሱ በዛብኝ ሳይል፣ አሳዳሪው በዛብኝ ሳይል እኛ ሰውን እንደ ብዙ መመልከት የለብንም። በእውነት ግድያ መወገዝ አለበት። ቤተ ክርስቲያን ማውገዝ አለባት። ሽማግሌዎች ማውገዝ አለባቸው። አስተዳዳሪዎች ማውገዝ አለባቸው። ምክንያቱም ደም ሰላምን አያመጣም። ደም ነገን አይገዛም። ደም የተረጋጋ ምድርን አያስገኝም። ስንት ጎበዞች ቀሩ። ስንት ልጆች መና ሆነው ደማቸው ደመ ከልብ እንደ ውሻ ደም ተደመረ። እነዚህ ሁሉ በእውነት ሊያሳዝኑን ይገባል። ፍቅር አልባነት የመግደል የመጀመሪያ ደረጃ ነው። መግደል ብዙ ደረጃዎች አሉት። የመግደል የመጀመሪያ ደረጃ ፍቅር አልባነት ነው። በውስጣችን ሰውን እንወዳለን ወይ? ለሰው ፍቅር አለን ወይ? ያ ካልሆነ የመግደል የመጀመሪያ ደረጃ ላይ እንዳለን መገንዘብ አለብን። ሰውን ለገዳይነት የሚያበቃው ጥላቻ ነው፣ ዘረኝነት ነው፣ ስግብግብነት ነው። መግደል የሚጀምረው ከአስተሳሰብ ነው። የራሳችንንና
የሌሎችን ሕይወት ማሳነስ አይገባንም። እናንተ በጣም የተከበራችሁ ናችሁ። ዋጋችሁንም በምድር ያለው ሀብትና ንብረት ሁሉ ሊሸፍነው አይችልም። መንግሥተ ሰማያት የማትጠፋዋ መብራት የተዘጋጀላችሁ ዕድለኞች ናችሁ። የእናንተ ዋጋ፣ የእናንተ ትልቅነት መለኪያ የለውም። የራሳችሁን ሕይወት አታሳንሱት። የሌላውንም ሕይወት ማሳነስ የለባችሁም። እግዚአብሔር ትልቅ ግብዣ አዘጋጅቶ በሰማይ የሚጠብቀው ነው። የንስሐ ዕድሜውን እንዳንቀጭበት፣ እግዚአብሔር የሰጠውን አደራ ሳይፈጽም ዘመኑን እንዳንቆርጥበት ጥንቃቄ ማድረግ አለብን። በእውነት አትግደል የሚለው ትእዛዝ እግዚአብሔር ለእኛ ሰላም፣ ለእኛ ጤንነት፣ ለእኛ በረከት፣ ለእኛ በድፍረት መራመድ የሰጠን ትልቅ ጸጋ ነው። ትልቅ ሀብት ነው። መግደል የራስንና የሌላውን ሕይወት ማሳነስ ነው። እንኳን በሌሎች ላይ አይደለም፣ በራሳችን ሕይወት ላይም ስልጣን የለንም። ሰው የሌላውን ሕይወት መቅጨት አይደለም፣ የራሱንም ሕይወት መቅጨት አይችልም። የሰው ልጅ የማያልቀውን የማያልፈውን የእግዚአብሔርን ፍቅር ተሸክሞ የሚዞር ነው። ጌታ በመንበሩ ሆኖ በዓይነ ምሕረት የሚያየው ነው። ሲወጣ ሲገባ፣ ሲተኛ ሲነቃ በስስት የሚያየው ነው። ያንን ሰው ልንጠብቀው ይገባል። በአንደኛ ዮሐንስ በምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። የገደሉ ብቻ አይደለም፣ በጥላቻ የሚኖሩ ሰዎችም ገዳዮች ናቸው። ልብ አድርጉ። ፍቅር የደስታ ምንጭ ነው። የመተማመን ኑሮ የምንኖረው ውስጣችን ፍቅር ሲኖረው ብቻ ነው። መጽሐፍ ቅዱሳችን ግድያ እንዴት እንደተጀመረ ይነግረናል። የመግደል ጀማሪው ቃየን ነው። በእርግጥ አስቀድሞ ዲያብሎስም ነፍሰ ገዳይ ተብሏል። የግድያ ጀማሪው ቃየን ሆኖ በዘፍጥረት 4 ላይ እናነባለን። አቤል ደግ ሰው ነበረ፣ ቃየን ክፉ ሰው ነበረ። አቤልና ቃየን የሁለት ሃይማኖት ተከታዮች አይደሉም። ሃይማኖታቸው አንድ ነው። አቤልና ቃየን የማይጸልዩ አልነበሩም። ሁለቱም ጸላዮች ነበሩ። የአቤል ደግነቱ ቃየን የራሱን ክፋት አጎላበት። የአቤል ደግነት ቃየን ራሱን ወይም ክፋቱን የሚያይበት መስታወት ሆነበት። ስለዚህ መስታወቱን ለመስበር ተነሳ። በዚህ ዓለም ላይ ደግነትም የመሞት ርዕስ ሊሆን ይችላል። ይቺ ዓለም እጅግ ደጎችን ለመቀበል ስፍራ የላትም። ቀራንዮን ተመልከቱ። በዓለም ላይ የመጨረሻ ጨካኝ የሆኑ ሁለት ሽፍቶች ተሰቅለዋል። በመካከል ላይ የመጨረሻው ደግ የደግነት ጉልላት መድኃኔ ዓለም ኢየሱስ ክርስቶስ ተሰቅሏል። ዓለም እጅግ ክፉ እጅግ ደግ ለሆኑት ስፍራ የላትም።
ዓለም የመካከለኞቹ ናት። ክፋትና ደግነትን ቀምመው የሚጓዙ የእነርሱ ናት። አዎ ክፉ አለማድረግ መልካም ነው አለ አንድ ሰው። ክፉ አለማድረግ መልካም ነው። መልካም አለማድረግም ክፉ ነው። ስለዚህም ወንድምን አለመግደል ብቻ አይደለም፣ የወንድምን ሕይወት አለመንከባከብም፣ ሲርበው እንጀራ አለመቁረስ፣ በነፍሱ ሲጠፋ የድህነትን ወንጌል አለመስጠት እርሱም ክፉ ነው። ወንድም ቢያጠፋ ነው ባትመልሰው፣ ባትገስጸው፣ ባትመክረው ደሙን ከእጅ እፈልጋለሁ ይላል። ስለዚህም አለማስተማር፣ አለመምከር፣ የቀኙን ጎዳና አለማሳየት እርሱም ገዳይነት ነው። ጌታችን ኢየሱስ ክርስቶስ የእኛን ሥጋ መልበሱ፣ በእኛ ሥጋ ወደዚህ ዓለም መምጣቱ የሰው ሕይወት ምንኛ ክቡር መሆኑን የሚያሳየን ነው። እግዚአብሔር ሰውን በዚህ ልክ ነው ያከበረው። እንዲህ የከበረውን የሰውን ሕይወት መጠበቅ ይገባናል። ይሄ ብቻ አይደለም። በሀገራችን በኢትዮጵያ ዳር እስከ ዳር ገዳይም ሟችም ሁለቱም ክርስቲያኖች ናቸው። ስለዚህ በሀገራችን ባለው ግድያ ቤተ ክርስቲያን እየመነመነች ነው። ልጆቿን እያጣች ነው። የነገ አገልጋዮችን፣ የነገ ሰባኪዎችን፣ የነገ ካህናትን ቤተ ክርስቲያን እያጣች ነው። የሚሞተውም የሚገለውም ክርስቲያኑ ነው። አትግደል በሚል አዋጅ መነሳት የሚገባት ቤተ ክርስቲያን ናት። ምክንያቱም ልጆቿ እየሞቱ ዝም ብላ የምትቀመጥ እናት በዓለም ላይ የለችም። ልጆቿ እየሞቱ በመግለጫ ብቻ የምትረጋጋ እናት በዓለም ላይ የለችም። ማስታረቅ፣ ማስማማት በቢሮ ስራ የሚከናወን ብቻ አይደለም። ድንጋይ ተሸክሞ ታረቁልኝ፣ የእናንተ ጠብ የድንጋይ ያህል ነው የከበደኝ ብሎ መማፀን ይፈልጋል። ወገኖቼ ሰዎች ደፍረው እየገደሉ ደፍረን ማስታረቅ ለምንድን ነው ያቃተን? የሚሞተው እያለ ግድያን የሚያወግዘው ለምንድን ነው የሚፈራው? ቤተ ክርስቲያን ስለ ሁሉም ሕይወት ይመለከታታል። ስለ ሁሉም ሕይወት የእግዚአብሔር ጸጋ እንደሆነ ታምናለች። የሕይወት ዋጋው ተመን እንደሌለው ቤተ ክርስቲያን ታምናለች። ሁሉ ወገኗ እንደሆነ ቤተ ክርስቲያን ትቀበላለች። ከእግዚአብሔር ፈቃድ ውጭ ያለውም ሰው ያለ እግዚአብሔር ፈቃድ ሰው እንዳልሆነ ቤተ ክርስቲያን ታምናለች። ልብ አድርጉ ወገኖቼ፣ አንድ ልጅ ተወልዶ እስኪያድግ ድረስ የሚከፈለው ዋጋ ብዙ ነው። ራሱን የወለደ ልጅ ታገኛላችሁ። ራሱን ያሳደገ ሕፃን ታውቃላችሁ። ስለዚህ አንድ ልጅ የወላጆቹም ነው። እሱን ስንገለው ወላጆቹን ገደልን። የበደለንን እንኳ ሆኖ እሱን ስንጎዳው ያልበደሉን እነሱን ጎዳናቸው። በልጃቸው ላይ ትልቅ ምኞት ስለነበራቸው ልጄ ጥሩ ነው የሚሉት። ሰው አሳሳተው እንጂ የኔ ልጅ የመጨረሻው መልካም ነው የሚሉት። ልጃቸውን ክፉ ብለው መቀበል የማይችሉትን እነሱን ምኞታቸውን፣ ልባቸውን ነው የምንሰብረው። አንድ ልጅ ተወልዶ እስኪያድግ ድረስ የሚከፈለው ዋጋ ብዙ ነው። አንድ የተማረን ሰው ስንገድል ሀገሪቱ 20-30 ዓመት
የደከመችበትን ሰው ነው የምናጠፋው። ነገ የሌላትን ሀገር ነው የምንፈጥረው። በነፃ የመጣ የለም፣ በነፃ የኖረ የለም፣ እንዲሁ ለሽርሽር የመጣም የለም። እግዚአብሔር በዛ ሰው በኩል መልእክት ልኳል። ያንን ሰው ስንንከባከብ እግዚአብሔር የላከልንን መልእክት እናገኛለን። ያንን ሰው ስንጎዳ መልእክቱንም አብረን እንጎዳለን። አዎ አንድ ሰው ሲበድለን እንኳ ያልበደለችንን እናቱን እናስብ። አንድ ሰው ሲበድለን እንኳ ያልበደሉንን ልጆቹን እናስብና እንተው። አይቡን አይተው አጓቱን ይተውታል ይባላል። አይቡ ጣፋጭ ነው፣ አጓቱ ቆምጣጣ ነው። እናቱን አይተን ልጁን መተው፣ ልጆቹን አይተን ሰውየውን ይቅር ማለትን መለማመድ አለብን። አንድ ሰው አንድ አይደለም። ራሱን ብቻ ወክሎ የሚኖር ማንም የለም። ሰው ዓለም ነው፣ ዓለምም ሰው ነው። የአንድ ሰው መጉደል ለዓለም ጉዳት ነው። ልብ አድርጉ። በዓለም ላይ ብዙ የኢንሹራንስ ተቋማት፣ የመድን መስሪያ ቤቶች አሉ። የሰለጠኑ እንደሆነ መኪና ቢጠፋ መኪና ይተካሉ፣ ቤት ቢቃጠል ቤት ይተካሉ። ሕይወት ሲጠፋ ግን ሕይወትን አይተኩም። መተኪያ የሌለውን ሕይወት ልንንከባከበው ይገባል። ስለዚህም ቃሉ አትግደል ይላል። ዛሬ ስለሚሞተው ወገናችን ከማዘን ዝም ብለናል። ዳር ሲነካ መሃል ዳር ይሆናል የሚባለውን አላስተዋልንም። እዚያ ጋር የምናየው ሞት እዚህ ጋር እንደሚመጣ አልገባንም። እኔን ካልነካኝ የሚል ስሌት በጣም ክፉ ነው። በሀገራችን የሚባል አንድ ነገር አለ። የወንድሙ መሞት ወንድሙን ካልከፋው ቅበሩት ከደጁ በድኑ እንዲከረፋው ይባላል። የወንድሙ መሞት ወንድሙን ካልከፋው ቅበሩት ከደጁ በድኑ እንዲከረፋው ይባላል። ሰው ሲሞት ሰው ማዘን አለበት። ሰው ሲጎዳ ሰው መቆጨት አለበት። ተዉ ማለት፣ መገሰጽ፣ መምከር በእውነት ይገባል። ልብ አድርጉ። የዓለም አስተዳዳሪዎችም ቢሆኑ ትልቅ ድል ያለው ጠላትን ወዳጅ በማድረግ እንጂ በማስወገድ አይደለም። ጠላት ወዳጅ ሲሆን፣ ጠላት በፍቅር ሲማረክ፣ ጠላት በእርቅ ሲገባ ከበደለው በላይ ይክሳል። ይሄ እግዚአብሔር አሰራር ነው። አላውቅህም ብሎ የካደውን ጴጥሮስን በምህረት ቢቀበለው ታላቅ ሥራ የሰራ ሆነ። በአንድ ቀን 3000 ሰው፣ በአንድ ቀን 5000 ሰው ሰብኮ የሚያሳምን ሆነ። ቤተ ክርስቲያን ጴጥሮስን ብታጣውስ ኖሮ 8000 ማህበረ እስጢፋኖስን አጣሽ ነበረ። ጳውሎስን እናስበው። በገዳይነት የኖረ ሰው ነው። እግዚአብሔር በምህረት ተቀበለው። 14 መልእክታትን ከ27 መልእክታት 14 መልእክታትን ጻፈልን። በዓለም ላይ ያለ አብያተ ክርስቲያናት በሙሉ የጳውሎስ እጅ ያልነካው የለም። ከበደለው በላይ ካሰ። የሀገር አለቆች ሊያስተውሉ የሚገባው ይሄንን ነው። ትልቅ ድል ያለው ጠላትን ወዳጅ በማድረግ ነው። በመግደል ድል የለም። ደግሞ የዓለማችን የሰላም ሙከራዋ የከሸፈ ነው።
እዛ ጋር አንዱን ገሎ እዚህ ጋር አንዱን ለማሳረፍ የምታደርገው ጥረት እስካሁን ድረስ አልተሳካም፣ ወደፊትም አይሳካም። እግዚአብሔር ትልቁ አዋጅ አትግደል ይላል። ምክንያቱም የሕይወት ባለቤት እግዚአብሔር ነው። እግዚአብሔር የፈቀደለትን ጊዜ አንተ መንጠቅ አትችልም። አንተ ያልዘራኸውን ሰብል ልትሰበስብ፣ ያልሰራኸውን ሕንፃ ልታፈርስ አትችልም። ሰው የእግዚአብሔር ሰብል ነው። ሰው ሕንፃ እግዚአብሔር ነው። መግደልና ማዳን የእግዚአብሔር የብቻው ስልጣን ነው። እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። የሚፈሰውን ደም እግዚአብሔር በቃ እንዲለን፣ የሚፈሰውን ደም እግዚአብሔር በቃ እንዲለን፣ ያዘነ እንዲጽናና፣ የሞተ እንዲያርፍ በእውነት እንጸልያለን። አቤቱ ጌታችን ሆይ እናመሰግንሃለን። ቸርነት ምሕረት ልክ የለውም። ጌታችን ከፍ ከፍ እናደርግሃለን ስለሰጠህን ስለዚህ ማለዳ፣ ሕይወት ያንተ ጸጋ፣ ሕይወት ያንተ ወርቅ አልማዝ መሆኗን ስለነገርከን እናመሰግንሃለን። በሕይወታችን በዘመናችን ሁሉ የሰውን ዋጋ የራሳችንንም ዋጋ እንድናውቅ ቅዱሱ መብራት እንዲበራልን አቤቱ እንማልድሃለን። ስለሚሞቱት ወጣቶች፣ በየመንገዱ ስለሚታገቱት ምስኪን ድሆች እንድታዝን እንድትራራ፣ የይቅርታ ዘመን የበጎነት ዘመን እንድታመጣልን፣ የተጣላው እንዲስማማ፣ ነፍጥ ያነሳው ሁሉ ከሰላም ገበያ እንዲውልልን አቤቱ እንማልድሃለን። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በምድሪቱ ላይ ጌታ ሆይ የሰላም ዜና የድህነት ዜና እንዲሰማ አቤቱ በጽኑ እንጠይቀሃለን። የሞቱትን አሳርፍልን፣ ያሉትን አጽናልን፣ የእኛንም መጨረሻ አቤቱ አሳምርልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።